ወርቅ በሜዳ ወርቅ በሜዳ የሚባል እጽዋት እንግዲህ ለመድኃኒትነት በሀገራችን በስፋት የሚውል እጽዋት ነው። ብዙ ጊዜ ስሙ ሲጠራ እንሰማለን። ወርቅ በሜዳ ዶርሲቲኒያ ባርሲኒያ ሚያ ይባላል በሳይንሳዊ አጠራሩ። ስለዚህ ሳይንሳዊ መጠሪያው ዶርሲቲኒያ ባርኒ ሚያና ነው የሚባለው ማለት ነው። ስለዚህ ወርቅ በሜዳ በጣም ትንሽ የሆነ ከመሬት በታች የሚበቅል ስር ያለው እና ውሃ ቋጣሪ እጽዋት ነው። ይህ እጽዋት ከመሬት በታች ትንሽ ድንች መሰል ግንድ፣ ስስ ቅጠሎች እንዲሁም ዘሮቹን የሚረጭ ልዩ ዲስክ መሰል የጦር መልክ ያላቸው የአበባ ቅርጽ ያለው ነው፣ የፍሬው አካል ማለት ነው። ወርቅ በሜዳ ቅድመ መገኛው በሐሩር ክልል የአፍሪካ አካባቢዎች እና በደቡባዊ አረቢያ ልሳነ ምድር ከምዕራብ አፍሪካ ካሜሩን ጀምሮ በምስራቅ አቅጣጫ በሐሩር ክልል በምስራቅ አፍሪካ ከኢትዮጵያ እስከ ደቡብ ዛምቢያ በሰሜን የመን ድረስ በስፋት የሚገኝ እጽዋት ነው። በኢትዮጵያ ውስጥ ከሚገኝባቸው አካባቢዎች ወርቅ በሜዳ የመሬት አቀማመጥና የአየር ንብረት ልዩነት የተነሳ በተለያዩ ክልሎች፣ በተለያዩ አካባቢዎች፣ በተለያዩ ሙችጌዎች ይገኛል። እጽዋቱ ከባህር ወለል በላይ ከ250 እስከ 2300 ሜትር ይገኛል። ይሄ ማለት እንግዲህ በከፊል በረሃማ፣ በቆላማ፣ በከፊል ወይና ደጋ የሚገኝ ነው ማለት ነው። ስለዚህ በአብዛኛው የቆላማ እጽዋት ነው ማለት ነው። የዚህ እጽዋት የቅርብ ዝርያ የሆነው እና በኢትዮጵያ ብቻ የሚገኘው ዶርሲቲኒያ ሶሪንሲያኒ የሚባለው በደቡብ ምዕራብ በብዛት ይገኛል። በምዕራብና በምስራቅ ወለጋ፣ በኢሉባቡር፣ በጅማ እንዲሁም በቦረናና በባሌ ዝቅተኛና መካከለኛ ከፍታ ባላቸው ደረቅ የሳቫና ሳር ምድሮች ወይንም ግራስላንድስ በሚባሉ አካባቢዎች በስፋት ይበቅላል። በተለይም በምዕራባዊው ክፍል እንደ ጎጃም እና ጎንደር ባሉ የአባይ ሸለቆ አዋሳኝ ቦታዎች ድንጋያማ በሆኑና ቀጭን የአፈር ርብርብ ባላቸው አካባቢዎች በቀላሉ ይበቅላል። ከሱዳን ድንበር ጋር በሚያገናኙ ሞቃታማ ቦታዎችና በደረቅ በሆኑ የሐሩር ክልል ስነ ምህዳሮች ወይንም ሳቫናስ ውስጥ በብዛት ይገኛል ማለት ነው። ወርቅ በሜዳ የሚበቅልበት ወቅትና ቦታ አብዛኛውን ጊዜ ዝናብ መጣል ሲጀምር በጸደይ ወቅት ቅጠልና አበባ ያወጣል። በዛፋማ እና ክፍት የሳር ምድር ብዙ ጊዜ አሸዋማ አለቶች ላይ በደለል ጥልቀት በሌለው አፈር ላይ እና በመዳብ የበለጸጉ የሳቫና ሳር ምድሮች ላይ በስፋት እንደሚበቅል ተረጋግጧል። ብዙውን ጊዜ በቅርቡ እሳት በላያቸው ላይ ወይንም በግጦሽ በተጎዱ አካባቢዎችም ላይ የመላመድ ብቃት አለው ማለት ነው። እንግዲህ የወርቅ በሜዳ ወደ ጥቅሙ በምንሄድበት ጊዜ በአብዛኛው ጠቀሜታው በባህላዊ ሕክምና በሀገር በቀል እውቀት ሕክምና አገልግሎት ላይ የሚውል ሲሆን በተለያዩ የተላላፊ በሽታዎችን የመከላከል አቅም እንዳለው ይታወቃል። በኢትዮጵያ ውስጥ ወርቅ በሜዳ በሚለው ስያሜ በሰፊው የሚታወቀውና በባህላዊ ውስጥ የስኳር በሽታን፣ ወባ በሽታን፣ የውሻ ክብደትን፣ እብደትን፣ ብርቱ ሳልን፣ የቲቢ ቱበርክሎሲስ የምንለውን ማለት ነው፣ ኪንታሮትን እና ቁስሎችን በማከም በከፍተኛ ሁኔታ ጥቅም ላይ ይውላል ማለት ነው። እንግዲህ በሀገራችን እነዚህ በሽታዎች ከፍተኛ ተጽዕኖ አምጭና ህብረተሰቡን እየጎዱ ያሉ እጽዋቶች ማለት ነው፣ በሽታዎች ማለት ነው። ስለዚህ የላቦራቶሪ ጥናቶችም እንግዲህ የዚህን እጽዋት ፍቱህነት በተለያየ ሙከራ እንግዲህ አረጋግጠዋል። የእጽዋቱ ያልተጣሩ የሙጫ ፈሳሽ ወይንም ክሩድ ኦይልስ የሚባሉት እንግዲህ ተስፋ ሰጪ የስኳር፣ የባክቴሪያ፣ የወባ የመከላከያ ባህሪ እንዳላቸውም በሕክምናውም በላቦራቶሪ ሙከራ ላይ እንግዲህ ተለይቷል ማለት ነው። በተለይ እነዚህ ክሩድ ኤክስትራክትስ የምንላቸውን በደንብ አጣርቶና በዘመናዊ የሕክምና ረገድም ለመጠቀምም እንግዲህ ከፍተኛ ተስፋ ያለው እጽዋት ነው ማለት ነው። ወርቅ በሜዳ በውስጡ የሚገኙ ንቁ ኬሚካሎችና ውህዶች
የበለጸገ ነው። እንግዲህ ከነዚህ ውስጥ እንግዲህ ፊኖሊክስ እና ፍላቮኖይድስ የሚባሉት በከፍተኛ መጠን በተለይም በኢታኖል ፈሳሽ ውስጥ የሚገኙ ሲሆን ከፍተኛ የሆነ የአንቲ ኦክሲደንት እና የማይክሮብን የመከላከል አቅም አላቸው ማለት ነው። አልካሎይድስ እና ተርፔኖይድስ የሚባሉት ደግሞ እነዚህ ህይወታዊ ንቁ ውህዶች ብዙ ጊዜ ከህመም ማስታገሻ፣ እብጠትን የመከላከል እና ጥገኛ ተውሳኮችን ከመዋጋት ባህሪ ጋር የተያያዘ አቅም እንዳላቸው ነው የሚነገረው። ሌሎች ንጥረ ነገሮች እንግዲህ ግላይኮሳይድስ፣ አንትሪክኖን፣ ሳፓኒንስ፣ ታኒንስ፣ ስቴሮይድስ፣ ትራይቴርፔኖይድስ፣ ቤንዞራይውራን፣ ቶዋድሮን እንዲሁም ፔሪኒቴትራጄኔራኔሊትድ እና ኮሚሬኖይችስ የሚባሉትን እንግዲህ በውስጡ ይዟል ማለት ነው። ስለዚህ በርካታ በውስጡ ውህዶችና ንቁ ኬሚካሎች እንዳሉ ነው እንግዲህ ወርቅ በሜዳ የሚታወቀው። በባህላዊ መንገድ የሚታወቀው በሽታዎችና የላቦራቶሪ ውጤታማነት በኢትዮጵያ በተለያዩ ሀገራት የተደረጉ ሳይንሳዊ ምርምሮችም እንግዲህ እጽዋቱ በባህላዊ ሕክምና ላይ ያለውን ጠቀሜታነት እንግዲህ በተግባርም አረጋግጠዋል ማለት ነው። ለምሳሌ የስኳር በሽታ በእጽዋቱ ላይ የተደረጉ ጥናቶች እንደሚያሳዩት የስሩ ጭማቂ ዋነኛ የባህላዊ ሕክምና መፍትሄ ነው ለስኳር። እጽዋቱ የአልፋ አሚሌዝ ኢንዛይምስን በማገድ በህይወት ባሉ ፍጥረታት ላይ ጠንካራ የስኳርና የስብ ክምችትን የመቆጣጠር አቅም እንዳለው እንግዲህ ተለይቷል ማለት ነው። በዚህም የሚጠቀሙት መጠን ለስኳር በሽታ በቁጥር የደረቁ ስሮችን ተፈጭተው ከውሃ ጋር በመቀላቀል ይጠጣል። ወይንም ደግሞ የስሩ ዱቄት ከማር ጋር በደንብ ተለውሶ ለ7 ቀናት እንዲቦካ ከተደረገ በኋላ ጧት ጧት ይወሰዳል ማለት ነው። እንግዲህ የስኳር በሽታን ለመከላከል በአይጦች ላይ የተደረጉ የላቦራቶሪ ሙከራዎች ደግሞ እንደሚያሳዩት ከእጽዋቱ ስር የተወሰደው የሃይድሮሜታኖይሊክስ ፍሳሽ በደምና በሰውነት ውስጥ ያለውን የስኳር መጠን በከፍተኛ ሁኔታ እንደሚቀንስ ነው። ይህን የሚያደርገው ካርቦሃይድሬት ወደ ስኳር የሚቀይረውን አልፋ አሜላይስ የተባለውን ኢንዛይም ስራ በማገድ እንደሆነ ተደርሶበታል። በተጨማሪም በስኳር በሽታ ምክንያት የሚመጣ የኮሌስትሮልና የስብ ክምችትን ያስተካክላል ማለት ነው። እንግዲህ በስኳር በሽታ ላይ ያለውን አሉታዊ ተጽዕኖ ነው የሚያሳየው። እንግዲህ በሽታውን ለመቀነስ ያለውን ጠቀሜታ ነው የሚያሳየው ማለት ነው። በሌላ በኩል በወባ በመከላከል ላይ በተደረጉ ጥናቶች ወርቅ በሜዳ ለትኩሳትና ለወባ በሽታ በሰፊው የሚታመንበት ነው። በህይወት ባሉ እንስሳት ላይ የተደረጉ የላቦራቶሪ ሙከራዎች የእጽዋት ስሩ ዱቄት የሚታይ የወባ ተውሳክ መከላከያ ብቃት እንዳለውም አረጋግጠዋል። የወባ ተውሳክን የመከላከል ብቃቱ የእጽዋቱ የስር ዱቄትና ፈሳሽ የወባ በሽታ አምጭ በሆነው በተጠቁ አይጦች ላይ በተደረገ ሙከራ የወባ ተውሳኩ በደም ውስጥ እንዳይባዛ የማገድ ከፍተኛ አቅም እንዳለውም እንግዲህ አሳይተዋል ማለት ነው። ወባን ለመከላከል በምንጠቀመው ባህላዊ መጠን እንግዲህ ለወባ በሽታ የስሩ ዱቄት አብዛኛውን ጊዜ በርዝመት ተለክቶ ተቆርጦ 2 ሴንቲሜትር ያህል በቀጥታ ከአጓት ጋር ተቀላቀለና ከተጣራ በኋላ በባዶ ሆድ በየ2 ቀኑ አንድ ጊዜ ለ3 ቀናት ትኩስ ሆኖ ይጠጣል ማለት ነው። እንግዲህ በሌላ ደግሞ ለኪንታሮትና ለካንሰር ህመሞች የስሩ ዱቄት ከትኩስ ቅቤ ጋር ተለውሶ እንደ ለስላሳ ቅባት ከተዘጋጀ በኋላ በተጎዳ አካል ላይ ይቀባል። የባክቴሪያ ኢንፌክሽኖች፣ የቅጠሉ ፈሳሽ እንዲሁም በተለያዩ የበካይ ኬሚካሎችና እንደዚሁም ደግሞ በኢንፌክሽን በሚመጡ ላይ የመድኃኒትነትን የሚለምዱና የባክቴሪያ ዝርያዎች ላይ ከፍተኛ የመከላከልም አሳይቷል ማለት ነው። በተለይ